የሩሲያ የኒውክሌር ሳይንቲስቶች ከኢራን ወጡ። ጦርነቱ መቼ ሊቆም ነው? እስራኤልና አሜሪካ በኢራን ላይ የሚያደርሱትን ጥቃት አሁንም እንደቀጠሉ ነው። ኢራን አሉ የተባሉ የሳይንስና ቴክኖሎጂ ዩኒቨርሲቲዎች በአስከፊ ሁኔታ እያጣች ነው። Places including infrastructural facilities have been impacted, some of them even directly hit, including Sharif University of Technology. እስራኤል የኢንዱስትሪና የፋብሪካ ከተማ ሃይፋም በኢራን እየተመታች ነው። ሃይፋ ከባድ የሚባል ምት በኢራን እንደደረሰባት እየተዘገበ ይገኛል። The building in the Israeli city of Haifa has partially collapsed after being hit by a projectile. Israeli authorities say 4 people have been wounded, with one in a critical condition. እስራኤል በአስከፊ ሁኔታ ህንጻዎቿ እየወደሙ ነው። ይህን ጦርነት ትራምፕ እንዴት ሊያቆሙት ይችላሉ? እንዴት ሊቋጩት ይችላሉ? የሚለው የብዙዎች ጥያቄ ነው። He wants more time, maybe just 2 or 3 more weeks to finish the job in Iran. But what is the job? And what does finishing it look like? በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ሊደረስ መሆኑ እየተነገረ ነው። በኢራንና በአሜሪካ መካከል ያለውን ግጭት ለማቆም የሚያስችል የሰላም እቅድ ዛሬ ተግባራዊ ሊሆን እንደሚችል ዓለም አቀፍ የዜና ምንጮች እየገለጹ ነው። ሆኖም ግን ተግባራዊነቱ አጠራጣሪ ነው። የእስላማባድ ስምምነት ወይም እስላማባድ አኮርድ ተብሎ የተሰየመውና በፓኪስታን አደራዳሪነት የቀረበው ይህ እቅድ በአስቸኳይ የተኩስ አቁም በማድረግ ለዓለም የነዳጅ ዝውውር ቁልፍ የሆነውን የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ በድጋሚ ለመክፈት ያለመ ነው። ስምምነቱ ኢራን የኒውክሌር መሳሪያ ላለመስራት ቃል የምትገባበትንና በምላሹም የተጣሉባትን ማዕቀቦች የሚነሱበትን ሁኔታ ያካተተ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱ በአስቸኳይ እንዲቆም ግፊት እያደረጉ ቢሆኑም ኢራን እስካሁን ለቀረበው ጥሪ ይፋዊ ምላሽ አልሰጠችም። ሆኖም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኔሪ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ሌሊቱን ሙሉ ግንኙነት ሲያደርጉ ማደራቸው ተዘግቧል። ይህ የፓኪስታን ንግግር እስካሁን ታማኒነትን አላመጣም። ምክንያቱም ኢራን አቋሟ ምን እንደሆነም አልታወቀም። ኢራን ስለ መስማማቷም አልተገለጸም። ትራምፕ ኢራንን ወደ ሲኦል አስገባታለሁ እያሉ ነው። ወደ ድንጋይ ዘመን ቀይራታለሁ እያሉ ነው። ትራምፕ በኢራን ላይ ተለዋዋጭ ሀሳቦችን በማቅረብ ይታወቃሉ። ለኢራን የ48 ሰዓት ቀነ ገደብ አስቀምጠው ኢራን የሆርሙዝ ሰርጥን እንድትከፍት ለማድረግ ሞክረዋል። ሆኖም ግን 48 ሰዓቱን ወደ 5 ቀን፣ 5ቱን ቀን ወደ 10 ቀን ቀይረውት ነበር። ከአንድ ቀን በፊት ደግሞ ትራምፕ የ48 ሰዓት ቀነ ገደብ ለኢራን ሰጥተው ነበር፣ ኢራንን ጸያፍ በሚባል ቃላት በመሳደብ። ሆኖም ግን ትራምፕ አሁንም የሐሳብ ለውጥ አድርገዋል። በ48 ሰዓቱ ላይ አንድ ቀን ጨምረውበታል። ፕሬዝዳንት ዶናልድ ትራምፕ በአጸያፊ ቃላት በታጀበ ጽሑፋቸው ኢራን ላይ መዛታቸውን ተከትሎ ቴህራን አሜሪካና እስራኤል በሲቪል ኢላማዎች ላይ ጥቃት የሚፈጽሙ ከሆነ እጅግ የከፋ አጸፋ እንደምትመልስ አስጠንቅቃለች። በኢራን ከፍተኛ ወታደራዊ ዘመቻ እዚህ ሆነው ሀታም አልአንቢያ ማዕከላዊ ዋና መስሪያ ቤት ባወጣው መግለጫ የሲቪል ኢላማዎች ላይ የሚፈጸሙ ጥቃቶች የሚደገሙ ከሆነ የማጥቃትና የአጸፋ ዘመቻዎችን ቀጣይ ደረጃ እጅግ የከፋና መጠነ ሰፊ ይሆናል ሲል አስጠንቅቋል። በኢራን እስላማዊ ሪፐብሊክ ብሮድካስቲንግ ላይ ይህ ማስታወቂያ የተላለፈው ፕሬዝዳንት ትራምፕ ቴህራን የሆርሙዝ ወሽመጥን እስከ ማክሰኞ ዕለት ድረስ የማትከፍት ከሆነ በሀገሪቱ ኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚፈጽሙ ከዛት በኋላ ነው። ፕሬዝዳንት ትራምፕ ከዚህ ቀደም ወደ 10 ቀናት አራዝሞት የነበረው ቀነ ገደባቸው የሚጠናቀቀው በዛሬው ዕለት ነበር። ይሁን እንጂ ትናንት በማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከምሽቱ 8 ሰዓት በማለት የጻፉ ሲሆን የቀነ ገደቡን በኢትዮጵያ ሰዓት አቆጣጠር ወደ ማክሰኞ ሌሊት 10 ሰዓት እንዳዛወሩት ያመላከተ ሆኗል። የትራምፕ ማስፈራሪያ ቁጣን፣ ተስፋ መቁረጥን ያሳያል እየተባለ ይገኛል። It is a sign of anger. It is a sign of frustration. And it is a sign, I think, of desperation that he has not gotten what he wanted. ትራምፕ አሁንም በኢራን መሰረተ ልማቶች ላይ ጥቃት ማድረሳቸውን ቀጥለዋል። የኢራን ትልቁ ባንክ መመታት እጅግ አስከፊ ሆኖባታል ለኢራንም። በኢራኑ ግዙፍ ባንክ ላይ በተሰነዘረ ጥቃት የጦር ኃይሉ ደሞዝ ተቋርጧል። ኢራን ኢንተርናሽናል በልዩ ሁኔታ ባገኘው መረጃ መሰረት ከእስላሚክ ሪፐብሊኩ መከላከያ ሰራዊት ጋር ጥብቅ ቁርኝት ባለውና በመንግስት ይዞታ ስር በሚገኘው ሴፓ ባንክ የኮምፒውተር መረብ ላይ ከፍተኛ የቴክኒክ ብልሽትና መቋረጥ ተከስቷል። ለጣቢያው መረጃ የሰጡ የውስጥ አዋቂዎች እንደገለጹት እሁድ ዕለት የተከሰተው ይህ የኔትወርክ
መቋረጥ ባንኩ ደንበኛ ስራዎቹን እንዲያከናውን አግዶታል። ከሁሉ በላይ ደግሞ ባንኩ የኢራን አብዮታዊ ዘብ ወይም IRGC አባላትንና የከፍተኛ ወታደራዊ መኮንኖችን ደሞዝ መክፈል ሳይችል ቀርቷል። በመላ አገሪቱ የሚገኙ የባንክ ቅርንጫፎች አገልግሎት መስጠት ያቆሙ ሲሆን የደንበኞች መረጃና የገንዘብ ዝውውር ስርዓቱ ሙሉ በሙሉ በሚባል ደረጃ ተገድቷል። ይህ መቋረጥ የሳይበር ጥቃት ይሁን ወይም በቴክኒክ ብልሽት እስካሁን በይፋ የተረጋገጠ ነገር የለም። ሆኖም ግን ባንኩ ከኢራን መከላከያ ጋር ያለው ጥብቅ ግንኙነት ለጥቃት ተጋላጭነት ሊያደርገው እንደሚችል ይገመታል። ሴፓ ባንክ የኢራን የጦር ኃይል ፋይናንስ ጀርባ አጥንት ተደርጎ የሚወሰድ ሲሆን በዓለም አቀፍ ደረጃም የተለያዩ ማዕቀቦች ውስጥ የሚገኝ ተቋም ነው። ይህ ክስተት በኢራን ወታደራዊ መዋቅር ውስጥ ከፍተኛ መነጋገሪያ ከመሆኑም በላይ በአገሪቱ የሳይበር ደህንነት ላይ ጥያቄዎችን አስነስቷል። አሜሪካዊ የፖለቲካ ሳይንቲስቶች ይህ ጦርነት የሚጎዳው አሜሪካን እንደሆነም ገልጸዋል። ለአሜሪካ ከባድ ውድቀት ነው ብለዋል። አሜሪካ በዚህ በኢራን ጦርነት ዋና አገሮቿን አውሮፓውያንን እንዳጣችም እየገለጹ ይገኛል። ጦርነቱ ለአሜሪካ ውድቀትን የሚያመጣ ነው እየተባለ ይገኛል። This war in Iran is disastrous for the United States. It's not going to undermine our basic power. ትራምፕ ተስፋ የቆረጡ ይመስላል። ለዛም ነው በከባዱ እየዛቱ የሚገኙትም። የሩሲያ ኒውክሌር ሳይንቲስቶችም ከኢራን እየወጡ ነው እየተባለ ይገኛል። ይህ የሆነው የትራምፕ ዛቻ ከቀን ወደ ቀን እየጨመረ በመምጣቱ ምክንያት ነው። በመካከለኛው ምስራቅ እየተባባሰ የመጣውን ግጭት ተከትሎ የሩሲያ መንግስት በኢራን ቡሻር የኒውክሌር ጣቢያ ላይ የሚሰሩ ሰራተኞችን ወደ አገራቸው እየተመለሱ መሆኑን አስታውቋል። ባለፈው ቅዳሜ በአሜሪካና በእስራኤል ጥምረት በጣቢያው ላይ በተሰነዘረ ጥቃት የአንድ የጥበቃ አባል ሕይወቱን ማለፉን ተከትሎ የሩሲያ ግዙፍ የኒውክሌር ተቋም ሮሳቶም ሰራተኞችን ለማስወጣት ተገዷል። 198 ስፔሻሊስቶች በሚቀጥሉት 2 እና 3 ቀናት ውስጥ ወደ ሩሲያ ይመለሳሉ። ሩሲያ ጣቢያውን በመገንባት ሂደት ውስጥ ባለፈው ዓመት ብቻ ወደ 700 የሚጠጉ ባለሙያዎች ነበሯትም። በደረሰው ፍንዳታ በጣቢያው ረዳት ህንፃዎች ላይ ጉዳት ደርሷል። የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼፍ እንደገለጹት በፋርስ ባሕረ ሰላጤ ዙሪያ ያለው ውጥረት አበው ላይ ከፍተኛ ስጋት ደቅኗል። ቀደም ብለን የነበረን መጥፎ ግምት አልተሳሳተም። ሁኔታዎች ወደማንፈልጉ አቅጣጫ እየሄዱ ነው ሲሉ ስጋታቸውን ገልጸዋል። የመካከለኛው ምስራቅ ቀውስ ካለፈው የካቲት 28 ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ከፍተኛ ደረጃ ላይ ደርሷል። በዚህ ግጭት እስካሁን ከ1340 በላይ ሰዎች ህይወታቸውን ያጡ ሲሆን ከእነዚህ መካከል የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ይገኙበታል። ኢራንን በበኩሏ በድሮንና በሚሳኤል በእስራኤል በዮርዳኖስ በኢራቅና በአሜሪካ ጦር ሰፈር በሚገኝባቸው የባሕረ ሰላጤው ሀገራት ላይ የአጸፋ እርምጃ እየወሰደች ትገኛለች። ሩሲያ ባለሙያዎቿን ማስወጣቷ በጣቢያው ላይ ሊደርስ የሚችለውን የኒውክሌር አደጋ ስጋት ከፍ ያደረገው ሲሆን የሁለቱ ሀያላን ምዕራብና ኢራን ሩሲያ ፍጥጫ ይበልጥ እያየለ መሄዱን ማሳያ ነው። ኢራን አሁንም አረቦቹን እየመታች ነው። በተባበሩት አረብ ኤሚሬትስ በኩዌትና በባህሬን በሚገኙ የፔትሮኬሚካል ተቋማት ላይ ለሰነዘሩት ጥቃቶች ኃላፊነቱን እንደሚወስድ በይፋ አስታውቋል። ሮይተርስ እንደዘገበው የአብዮታዊ ዘብ ባወጣው መግለጫ ጥቃቱ የታቀደና ኢላማውን የጠበቀ እንደነበር ተገልጿል። ጥቃቱ የተፈጸመባቸው ዋና ዋና ቦታዎች የተባበሩት አረብ ኤሚሬትስ ወይም UAE በአቡዳቢ የሚገኘው የቦርጅ ወይም ቦርጂ ፋብሪካ ላይ በወደቁ ፍርስራሾች ምክንያት ጉዳት መድረሱ ተነግሯል። ኩዌትና ባህሬን በእነዚህ ሀገራት በሚገኙ የነዳጅና ኬሚካል ማቀነባበሪያዎች ላይ ተመሳሳይ ጥቃቶች መፈጸማቸውን ኢራን አረጋግጣለች። የኢራን አብዮታዊ ዘብ ምክትል አዛዥ መሐመድ ባቂር ዞልቃዲር ቀደም ሲል እንደገለጹት በኢራን የኒውክሌር ወይም የሲቪል ተቋማት ላይ የሚሰነዘር ማንኛውም ጥቃት ዓለም አቀፍ ጦርነት ሊቀሰቅስ ይችላል ሲሉ አስጠንቅቀው ነበር። ዛሬ በወጣው መግለጫም በኢራን የሲቪል ተቋማት ላይ የሚፈጸሙ ጥቃቶች የሚቀጥሉ ከሆነም በአካባቢው በሚገኙ የአሜሪካ የኢኮኖሚ ጥቅሞች ላይ የሚሰነዘረው ጥቃት ተጠናክሮ ይቀጥላል ሲሉ ዝተዋል። ይህ ጥቃት የተፈጸመው በአካባቢው ከፍተኛ ወታደራዊ እንቅስቃሴ ባለበት ወቅት ነው። ይህ ክስተት የነዳጅ ገበያውንና የአካባቢውን ደህንነት በእጅጉ ያናጋል ተብሎም ተሰግቷል። ዶናልድ ትራምፕ በበኩላቸው በሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ላይ በሚፈጠረው እንቅስቃሴም ኢራንን ያስጠነቀቁ ቢሆንም ከኢራን ጋር ስምምነት ላይ የመድረስ ዕድል እንዳለ መግለጻቸው ተዘግቧል። የኢራንና የአሜሪካ አሸማጋዮች የ45 ቀን ተኩስ አቁም እንዲደረግ ጥሪ አቅርበዋል። ሁለቱም ተፋላሚ ኃይሎች በእቅዱ የመስማማት ፍላጎት አሳይተዋል ተብሏል። ይህ የ45 ቀን የተኩስ አቁም ስምምነት ወደ ዘላቂ የተኩስ አቁም የሚሸጋገሩበትን ሁኔታ ለመምከር አቅደዋል ነው የተባለው። አሸማጋዮቹ ፓኪስታን
ፓኪስታን፣ ቱርክና ግብጽ መሆናቸው ተገልጿል። በዚህ ውይይት ላይ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ተሳትፈዋል። ስምምነቱ በመጪው 48 ሰዓት ውስጥ ተግባራዊ ይሆናል ተብሎም ይታሰባል። ፕሬዝዳንት ትራምፕ ቅዳሜ ዕለት ለሁለተኛ ጊዜ ለኢራን የ48 ሰዓት ቀነ ገደብ መስጠታቸው ይታወቃል። ለማክሰኞ ማዞራቸው ይታወሳል። እውነት ኢራንና አሜሪካ የ45 ቀን የተኩስ አቁም ስምምነት ያደርጋሉ? ወደፊት የምናየው ይሆናል።